አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ሼር አድርጉልኝ። በተለይ ለመዳም ቅመሞች ቆመው ለሚውሉት እግራቸውን ለሚያማቸው እንደዚሁም ደግሞ በቃ ማለት ሰውነታቸው ደረቅ ለሆነ እንደዚህ ከእጃቸው እዚህ ከጉልበታቸው አካባቢ ከቅርጭምጭሚታቸው አካባቢ እንደዚህ ከእጃቸው መታጠፊያ አካባቢ ለጠቆረ እንደዚሁም ደግሞ ማለት በታችና በታቻውን ጭንና ጭናችን አንዳንዶቹ ይጠቁርብናል አይደለ? ለምን ብዙ ጊዜ እንትን ማንል ማለት ነው ቁመን ምን እንትን ምንለው። ሁለተኛ ደግሞ ሾርት ማንለብስ ሰዎች ጭንና ጭናችን ይጠቁርብናል፣ ሁላችንም ሴትም ሆነ ወንድ ማለት ነው። ለሱ ምርጥ መፍትሄ ይዤላችሁ መጥቻለሁ ማለት ነው። እሱም ምንድነው? ሼር አድርጉት ፕሊስ፣ ለብዙ ሰው እንዲደርስ ፈልጋለሁ። ለምን እግራቸውን ለሚያማቸው ሰውነታቸው ደረቅ ለሆነ አሁን እያንዳንዱ ሰው እርጥባማ አለ፣ ደረቃማ አለ፣ ምን አለ የሰውነታችን ክፍል ሁላችንም ይለያያል ማለት ነው። እና ለሁሉም የሚጠቅም ነገር ነው ይሄ ነገር ማለት ነው። እሱም ምንድነው? እዩት በደንብ ቪዲዮውን እስከ መጨረሻው ማለት ነው እንዲጠቅማችሁ። እና እንደዚህ ቁማችሁ ውላችሁ ሰውነታችሁን ሻወር ልትወስዱ ስትሉ በደንብ በዚህ ሰውነታችሁን በደንብ አድርጋችሁ ሜሳጅ ታረጉትና በደንብ የጠቆረውን አካባቢ እሽት ታረጉትና ከዛ በኋላ ስትታጠቡ እንዴታ ምርጥ በቃ ሽታችሁ ራሱ መዓዛው በጣም አሪፍ ሽታ ነው የሚሸተው ማለት ነው። ለምን አሁን የምታውቁ ከሆነ የራያ ሰዎች ይደከናሉ፣ ወደኛ አካባቢ ራሱ ይሞቃሉ፣ እንደዚህ ቡክቡካ ምናምን ማለት ነው። እንደዚሁም ደግሞ ሱዳኔዎችም እንደዛው ማለት ነው። ሱዳኔዎችም ይደከናሉ። ልክ እንደዛ ነው። በቃ ሰውነታችሁ ልስ ነው የሚለው፣ ሰውነታችሁ ጥርት ነው የሚለው። በተለይ ሰውነታችሁ ደረቃማ ከሆነ ደግሞ በዛውም ሰውነታችሁ ይረጥባል። እንዴት አባቱ እንደሚመች ማለት ነው። ከሻወር ስትወጡ እኔ ነኝ ወይስ ሌላ ሰው ነው የምትሉት ማለት ነው። እና በተለይ ደግሞ እዚህ ማለት ለጠቆረባችሁ በታችኛውና በታችኛው ቤት ላለው ለጠቆረው በደንብ ፍግፍግ አድርጋችሁ ተጠቀሙት ማለት ነው። ግን ለፊት አይሆንም። የሚሆነው ከአንገት በታች ላለው ነገር ነው። ለፊት አይሆንም። ለፊት ከፈለጋችሁ በሌላ ቪዲዮ እመጣላችኋለሁ ማለት ነው። እና ይህ ምንድን ነው? አንደኛ ስኳር፣ ሁለተኛ ማር፣ ሶስተኛ ቂርፋ፣ አራተኛ ቫኒሊያ፣ አምስተኛ ማር እና እንትን ምንድነው የሚባለው የኮኮናት ቂቤ። እንደምንም ብላችሁ ከመዳማችሁ አስገዝታችሁ ቢሆንም በደንብ ተጠቀሙት። እንዴት እንደምትወዱት ወላሂ። ለምን ካላችሁ እኔ እንደዚህ የሰውነት ያንዳንድ ነገር የፀጉር ነገር ምናምን መፈላፈል በጣም ደስ ይለኛል ማለት ነው። ተፈላፍዬ ነው ያመጣውላችሁ። በሁለተኛ ደረጃ ደግሞ እኔ ራሴ ተጠቅሜበታለሁ። ሳልጠቀም አይደለም ያመጣውላችሁ። ለምን ተጠቅሜበት አይቼ ምናምን ነው ያመጣውላችሁ ማለት ነው። በተለይ ደግሞ እንደኔ እግራችሁ ለሚያቃጥላችሁ፣ አሁን እኔ እግሬን በፊት አረብ ሀገር ስሰራ እያለሁ በጣም ያቃጥለኝ ነበር። አሁን ደግሞ አንዳንድ ጊዜ በጣም እግሬን ያቃጥለኛል፣ የታችኛው እግሬን ማለት ነው። እና በደንብ በዛ ሜሳጅ ሳረገው ሀላስ ረሃን የምሆነው ገባችሁ አይደለ? እናንተ ደግሞ በደንብ እሽት አድርጉት። ሰውነታችሁ ራሱ እንዴት አባቱ እንደሚለሰልስ እንዴት ሶፍት እንደሚሆን እንዴት እንደምትሆኑ ማለት ነው። ገባችሁ? ወላሂ በቃ እኔ አላቅም። በጣም ደስ የሚል ሽታ ነው። በቃ ለራሳቸው ራሱ ፏፈሽ ነው የምትሉት ማለት ነው። የኢትዮጵያን ተደክነው ከሚሄዱት ሴቶች ትበልጣላችሁ ብዬ ነው የማስበው። ለምን ካላችሁ ለሰውነታችሁ ራሱ በጣም አሪፍ ነው። ገባችሁ አይደለ? እና በደንብ ተጠቀሙት። እግራችሁን ለሚያማችሁ በተለይ ቁማችሁ ለምትውሉ፣ ለምን አብዛኛውን የመዳም ቅመም ቁመው ነው የሚውሉት። ገባችሁ አይደለ? ለነሱ ስለሚጠቅማችሁ ፕሊዝ ሼር አድርጉልኝ። በአላህ ሼር አድርጉልኝ። ለምን እንዲጠቀሙበት ስለምፈልግ ማለት ነው። እና በደንብ አድርጋችሁ እሹት። ጥቁሩን በቃ የጠቆረ ቦታውን እሹት። ሁለተኛ ደግሞ አንዳንድ ጊዜ ማንስትሬሽን መጥቶን ብዙ ጊዜ የሆነ እንትን ማንጠቀም ሰዎች ሰውነታችን በዚህ በታችናው በሽንት በምንሸላበት ይጠቁራል አይደለ? እሱን ደግሞ ይዛችሁ ፍግፍግ አድርጉት። ይዛችሁ ፍግፍግ አድርጉት። ፍግፍግ ስታደርጉት እሱ ራሱ በአንድ ቀን አይደለም የሚጠራው፣ ተደጋጋሚ ስታሹት ማለት ነው። ስታሹት ደግሞ ቀስ አድርጋችሁ ከዛ በኋላ ምን ይሆናል? ቀስ እያለ እየቀላ ወደ ትክክለኛ ከለራችሁ እየመጣ ይሄዳል ማለት ነው። ይሄዳል በደንብ እጃችሁ እግራችሁ ሰውነታችሁ ሶፍት ነው የሚሆነው። በቃ ሻወር ራሱ ስትወጡ በቃ መዓዛው ሽታው
ምን ልበላችሁ የሆነ ደስ የሚል ሽታ ነው ይዛችሁ የምትወጡት ማለት ነውና በደንብ በተለይ ለመዳም ቅመሞች ነው የሚሆነው ይሄ ነገር። ለምን ካላችሁ ደክሞን በጣም እንትን ብለን ነው የምንተኛው። አንዳንዴ በቃ ራሳችን የምንወድቅበትን ቦታ አናውቀው። ለምን ከድካም የተነሳ ማለት ነው። ይህን ደግሞ ድካማችሁን በእርግጠኝነት ያጠፋላችኋል ብዬ አስባለሁ። በእርግጠኝነት ረሃን የምትሆኑት ማለት ነው። እና ውዶቼ ማሮቼ ፍቅሮቼ ኮሜንት ላይ ተጠቅማችሁ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ምን ያክል ደስተኛ እንደሆናችሁ፣ ምን ያክል እንደተጠቀማችሁበት፣ ምን ያክል ሰውነታችሁ በቃ እንትን ረሃ እንደሆናችሁ። በሁለተኛ ደረጃ ደግሞ የሰውነት አሁን አንዳንድ ቆዳችን ውሃማ አለ ደረቃማ አለ ምን አለ ማለት ነው። ለደረቃማ ቆዳ ደግሞ ገልግለይ ነው፣ በዛው ነው ሰውነታችሁ ልስልስ የሚለው ይለሰልሳል ማለት ነው። እና ተጠቀሙበት። ከምር ወላሂ እኔ ተጠቅሜበት በደንብ አይቸው ነው ቪዲዮ እየሰራውላችሁ። በሁለተኛ ደረጃ ደግሞ ስለ ቡና አተላ ጥቅም እነግራችኋለሁ። ስለ ቡና አተላ ጥቅም አሁን ብዙ ጊዜ ኢትዮጵያ ቡና ፍልተን ከዛው ከቡና ጀበናው ቆይቶ ዝም ብለን የምንደፋው የቡና አተላ ራሱ ጥቅሙን እነግራችኋለሁ። ጥቅሙን ማለት ነው። ቀስ ቀስ እያልኩ መረጃውን እያመጣው እያፈተለኩ እነግራችኋለሁ። ብዙ መዳሞች አሁን ሚሳጅ ቤት ይሄዳሉ፣ ሰውነታቸውን ረሃ ለማድረግ ይሄዳሉ ምናምን እንትን ሚሳጅ ቤቶች ግን የሚጠቀሙት እነዚህን ነው። ገባችሁ አይደለ? እነዚህን ምከውናት ነው የሚጠቀሙት። በተለይ ደግሞ እግራችሁን ለሚያማችሁ፣ እግራችሁን ለሚያቃጥላችሁ ቁመን ውለን በቃ ሰውነታችን ማረፍ አለበት። ገባችሁ አይደለ? ሰውነት መሰለን እግራችን የሚያቃጥለን ከሆነ ምናምን በቃ የሙሉ ሰውነታችንን የሚችለው እግራችን ነው አይደለ? እግራችን ደግሞ ቢያንስ በቃ አንዳንዴ ሜሳጅ ማድረግ ግድ ይለናል። ለምን ካላችሁ የሰውነት ክፍላችን ሙሉ እግራችን ነው የሚችለው። ገባችሁ? እና እግራችሁን በደንብ አድርጋችሁ ሜሳጅ አድርጉት። በተለይ ቅርጭምጭሚታችሁን አካባቢ እኔ አሁን የሚያመኝ ቅርጭምጭሚቴን ይሄ የምቆምበት ተረከዜና አካባቢ ነው የሚያመኝ። ተረከዜና አካባቢ ነው አሁን በደንብ አድርጌ እሽት አድርጌ ታጥቤ የወጣሁት። ገባችሁ አይደለ? በሁለተኛ ደረጃ ደግሞ ድብርት ላለባችሁ ምናምን ያላቅላችኋል። ለምን በቃ ሽታው እንዴት አባቱ ደስ እንደሚል ማለት ነው። እንዴት አባቱ ደስ እንደሚል እኔ ተጠቅሜበት ነው የምነግራችሁ። በዚሁ በተረፈ ውዶቼ ማሮቼ ፍቅሮቼ በደንብ አይታችሁ ኮሜንት እንድጽፉልኝ እፈልጋለሁ። ሞክራችሁት አይታችሁት ተጠቅማችሁበት አንቺ ስኳራችን ልጨርሽ ነው እንዳትሉኝ፣ አማና ማለት ነው። ስኳር 4 ማንኪያ ነው መጠቀም የሚፈልግባችሁ። 4 ማንኪያ ወይም 5 ማንኪያ እንደፈለጋችሁ እንደ ብዛታችሁ። እኔ ግን አንዳንዴ 4 እጠቀማለሁ፣ አንዳንዴ 5 ማንኪያ እጠቀማለሁ። ቀረፋ ትንሽ ነው የምጠቀም፣ ብዙም አላበዛም። ከፈለጋችሁ እንደፈለጋችሁ። እንደዚሁም ደግሞ በቃ ማለት በምትፈልጉት መጠን አድርጋችሁ። ቅባቱ በዛ ቢል በጣም ሀሪፍ ነው። ለምን ካላችሁ ለሰውነታችሁን በዛውም እንትን ስለሚል በቃ ጠቃሚ ስለሆነ የሚጎዳ ስለሌለው ማለት ነው። ፊታችሁን ግን እንዳትነኩት ፕሊስ። ፊታችሁን እንዳትነቁ ተጠቀሙበት። ኮሜንት አስቀምጡልኝ። ከዛ ከተጠቀማችሁበት በኋላ ምን ነው መዳሟ ለምን ባሌን ትሸችዋለሽ ብላ እንዳትከሳችሁ። የለውበትም። ለምን ስትወጡ ሽታ አለው ማለት ነው። እና ተጠቀሙበት። ከምር በጣም ይጠቅማችኋል። በተረፈ ደግሞ ተጠቅማችሁበት ኮሜንት እንድትሰጡኝ እፈልጋለሁ። እንዴት አባቱ አርጎ ረሃ እንደሚያርጋችሁ፣ እንዴት አባቱ አርጎ ሰውነታችሁ በተለይ እየጠቆረ ነገር ካለባችሁ ምናምን በደንብ ካሻችሁት በቃ ፏፈሽ ነው የምትሉ። የጠቆረ ነገር ካላችሁ እንደዚህ ጉልበታችሁ፣ እጃችሁ፣ በታችኛው ቤት ምናምን የጠቆረ ነገር ካላችሁ በደንብ አርጋችሁ እሹበት። ከዛ ትጠቀሙበት አላችሁ ብዬ አስባለሁ። ከቻላችሁ ግን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙ ሰው እንዲደርስልኝ አድርጉልኝ። ለምን ካላችሁ ብዙ ጊዜ እህቶቻችን እግራችን አመመን፣ እግራችን ያቃጥለናል ብዙ ጊዜ ስለምንቆም የሚሉ ሰዎች አሉ። ይጠቀሙበት። ሼር አድርጉልኝ ማለት ነው። ገባችሁ? ሼር ስታረጉ ለሌሎች ሰዎች የመድረስ እድል አለው። ገባችሁ? እና እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ከቻላችሁ ኮሜንታችሁን አስቀምጡ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሼር እንዳይረሳ። ለምን ካላችሁ ለብዙ ለመዳም ቅመሞች እንዲደርስ ስለምፈልግ ነው። እወዳችኋለሁ። ፕሊስ ሸርቱ። አይከፈልበትም መሸረት። ገባችሁ አይደለ?
እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።